ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ እንደምታዩት ለፀጉራችን ትሪትመንት ይዤ መጣሁ። የዛሬው ደግሞ እንግዲህ በየሳምንቱ ስንጠቀም የተለያየ ነገር ብንጠቀም ብዙ ቤኔፊት እናገኛለን ብያችኋለሁ። ምክንያቱም ፀጉራችን ከፕሮቲንም ከቫይታሚንሶችም ከሁሉም ነገር ማግኘት እንደ ሰውነታችን ማለት ነው። ልክ እንደምንመገበው ምግብ ከሁሉም ነገር የተለያየ ነገር ማግኘት አለበት። አሁን ይሄ ሙዝ ፍሪጅ ውስጥ ነው እንደዚህ ያጠቆርኩት። ፍሪጅ ውስጥ ካስቀመጣችሁት ከለሩን ይቀይራል እንጂ ምንም ነገር አይሆንም። ይኸውላችሁ ይሄ ቤስት ነው ለፀጉራችንም ለፊታችንም። ይሄ እንደዚህ ሲሆን ማለት ነው፣ እንደዚህ ሲበስል ውጪ ላይ እንዳታረጉት፣ ውጪ ላይ ለማብሰል እንዳትሞክሩ። ምክንያቱም ያው ይበላሻል። ይተላል ነው ያሉኝ፣ እንደዛ ሞክረውት። አዎ ውጭ ላይ እንዳታረጉት፣ ፍሪጅ ውስጥ። አዎ በዚህ ላይ የምንጨምረው ሲጀመር አንድ አቮካዶ ፀጉር እንዲለሰልስ ያደርገዋል። አንደኛ እንዳይሰባበር ያደርገዋል። ሁለተኛ ሶስተኛ ደግሞ ያው እንደምታውቁት ፀጉራችንን ፍሪዝ አድርገን ስንከርብ ይደርቃል አይደለ? ያ ለዛ ሁሉ ነው ይሄ የሚከላከልልን ማለት ነው። ዝም ብለህ ነው አሁን ይሄንን የኔን ፍሪዝ እንደዚሁ ብታጠበው ቤተሰብ ይሰባበራል። ደርቋላ። በደንብ የሚያለሳልሰው ሞይስቸራይዘር ያስፈልገዋል። እንደውም እኮ ኮንዲሽነር ምናምን ከመጠቀም እኮ የበለጠ ይሄ ነው ከመታጠባችን በፊት ማለስለሱ ማለት ነው። ሻምፖ ከመንካቱ በፊት በዚህ ሲለሰልስ ሻምፖ ሲነካው ቤተሰብ አይደርቅም። እመን። ከዛ ደግሞ በአቮካዶ ላይ ደግሞ ኦሌቬራ ፍሪጅ ውስጥ ነው ያስቀመጥኩት እኔ ኦሌቬራውን እና ትንሽ ስለከረመ እንደዚህ ላይ እንደ ከለሩን ወደ ቢጫነት ተቀይሮ ነበር። እሱን ቆርጬ ጥዬ ነው። ይሄ ኦሌቬራ እኮ ብታምኑ ባታምኑ ፀጉር ያሳድጋል አንደኛ። ሁለተኛ ደግሞ ፊታችሁ ላይ የተሰባበረባችሁ ስፔሻሊ ከሆነ ከመድኃኒት ጋር ሊሆን ይችላል። መድኃኒት የሚወስዱ ሰዎች በዊግ በጣም ብዙ ጊዜ በዊግ የምትሰሩ ሰዎች ከፊት እንዴት እንደሚሰባበር ታውቁታላችሁ። ዊግ የምትቀጥሉ ሰዎች ማለት ነው፣ የምትሰፉ በጣም አደጋ ነው እሱ። ሌላ ደግሞ ይሄ ሪላክሰር ፐርም የምትጠቀሙ ሰዎች እኔ ካለ ማለት ነው በዚህ ዘመን ይኖር ይሆን? የዚህ ሀገር ሰዎች ትተውታል። ምናልባት አዳዲስ የምትመጡ ሰዎች የምትጠቀሙ ካልሆነ በስተቀር እዚህ ሀገር ሰው ትቷል። ምክንያቱም ብዙ ጉዳት እንደሚያመጣ አንደርስታንድ አደረግን። እንደመጣን የሚነግረን የለም፣ ተበላን። እኔ በበኩሌ እዚህ ሀገር መጥቼ ለ8 ዓመት ምናምን ሪላክሰር ተጠቅሜያለሁ። በዛ ሰዓት እንደዚህ የሚነግረኝ ሰው ቢኖር ኖሮ እውነቱን ለመናገር ፀጉሬን አላስነካውም ነበር። እና ይሄ መድኃኒት እንደሆነ እወቁት። ለፊታችሁ ሁሉ፣ ፊታችሁ የደረቀባችሁ፣ ፊታችሁ የሚያሳክካችሁ፣ በተለይማ ሰመር ታይም ፊት ድርቅ ነው የሚለው፣ ያሳክካል። ደግሞ ሌላው ደግሞ በጣም ዊንተር ደግሞ ሲመጣ ብርድ፣ በኃይል ብርድ ሲሆንና ኃይለኛ ፀሐይ ሲሆን ፊታችን ይደርቃል። እመኑ። ስላላበን ያልደረቀ እንዳይመስለን፣ ስላላበን ቆዳችን በጣም ነው የሚደርቅ። ያ ነው ሲደርቅ ክራክ ያደርጋል። የዛን ጊዜ ነው ያለ እድሜያችሁ የሚሸበሸበው ቆዳችሁ። እኔ በጣም ስለምወደው እዚህ ቆዳው ላይ ያለውን የኦሊቬራ እንደዚህ ፈቅፍቄ ያወጣዋለሁ። በጣም ነው የምፈልገው። ይሄ ዋናው እሱ አይደለም የምንፈልገው። እንደዚህ ያወጣዋለሁ። በትዕግስት አውጡት። በጣም
በጣም ነው ፀጉር የሚያሳምረው ብታምኑ ባታምኑ። እኔ ቡና ጠጥቼ ሳይድ ማለት ነው አፌ ውስጥ ቆስሎብኛል። መድኃኒቱን ልንገራችሁ፣ ጨው በሙቅ ውሃ መቅሞጥሞጥ በቀን አትሊስት 3-4 ጊዜ እያደረጋችሁ በደንብ አፋችሁ ውስጥ ያዝ አድርጋችሁ መትፋት። ምንም ኢንፌክሽን ምናምን እንዳይሆን ሁሉ ያግዘዋል። እሺ ቡና ጠጥታችሁ ወይ ደግሞ የሆነ ነገር ምግብ በልታችሁ አጋጣሚ እንደው ለደቂቃ ወጣ ካላችሁ በረንዳ ላይ እንኳን እኔ አሁን ወጥቼ ሄጄ አይደለም አም ሹር ከቡናዬን ወይ ውጭ ላይ ባክያርድ ላይ እየጠጣው ነበረ። እሱ ነው ይሄ እንደሚያለሰልስ እንዴት እንደሚያሳምር ከዛ ይሄንን ፈጨውና አላለቀም ስራው። ፈጭቼው ልምጣ ለመሰላችሁ የሽበቱን ዘይት እጨምርበታለሁ። የሽበቱን ዘይት ግን አንድ ነገር ልንገራችሁ፣ ያው ትንሽ ቲፕ ልስጣችሁ ብዬ ነው። መፍጫውን የብሌንድ የምታደርጉበትን ሽታ እንዳይሆንባችሁ እሱን ለማጽዳት እንደገና ብዙ ስራ እንዳትሰሩ መጀመሪያ ይሄን ትፈጩትና ከዛ በኋላ መጨረሻ ላይ ዘይቱን መጨመር ይቻላል። ፈጭቼው እመጣለሁ። የትም እንዳትሄዱ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጠብቁኝ። መጣ ዘይቱን የፈላ ውሃ ከብረት ድስት ላይ አድርጌ አስቀምጫለሁ። ቆይቻለሁኝ። 30 ደቂቃ ይሆነዋል። የሚገርማችሁ ላም ነው የሚያደርገው። ላም ሄና ሚኒት ልክ ይሄ ሻምፖ በሉት በዩት። ፐርፌክት። ዘይቱን ይዞ መጣ ቤተሰብ። ይኸውና ዘይቱ። ይሄንን ዛሬ ላይቭ የነበራችሁ አሳይቻችኋለሁኝ እንዴት ረግቶ እንደነበር። ኢቭን የፈላ ውሃ ውስጥ ከማስቀመጤ በፊት አውጥቼው ከፍሪጅ አውጥቼ ያስቀምጨው ራሱ እንደዚህ ቀልጦ ነበረ። አሁን እሳት ላይ ያስቀመጥኩኝና ከስር ይሄ ድፍድፉ አለ አይደለ? ድፍድፉን እንደዚህ በማንኪያ እንደዚህ በደንብ እየለወስኩኝ አለፍ አለፍ እያልኩ እንደዚህ እየለወስኩ አቆየሁት ማለት ነው። አሁን እንደ በረድ እንደማለት እንደዚህ በእጄ እስከመያዝ ደረጃ ደርሰዋል ማለት ነው። ዛ ሚንስ ኢት አሁን በአንዴ ነው ደግሞ እኮ እንደዚህ የሚጠላው ወደ ታች። ከዛ እኔ የምፈልገውን ያህል ጨመርኩበት ማለት ነው። እንደ ፀጉራችሁ ብዛት አርጉበት። ይሄ ማለት ምን ማለት ነው እንግዲህ በእናንተ አማርኛ ይሄንን ምን ስም ትሰጡታላችሁ? ከስማ ውብ ነው ይሄ። በደንብ ለውሱት። እሺ ይለወሳል። እዩት፣ በደንብ ሚክስ ይሆናል። እስቲ ዘይቱ ብታምኑም ባታምኑም አይደለም ለመቀባት ለመብላት አያስጠላም። ዘይቱ በጣም ነው ደስ የሚለው። ይህንን የተቀባ ፀጉር ለመሆኑ ምን የሚሆን ይመስላችኋል? ወይ ነው የሚሆነው? እዩት፣ ብሉኝ ብሉኝ ነው የሚለው። በሉ ኑ እዛ የሚቀባበት እንገናኝ። ኦኔቲንግ መሀሉ ቢከፈል ስለሚሻል መሀሉን ክፈሉት፣ እኩል እኩል እንድታዳርሱት ማለት ነው። ተሳይቼ ግን ፕሊስ ፕሊስ እንዳታበጥሩት። ወይ አሁን ይሄንን እናላበጥር ብለው ወይኔ 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 እንደዚህ እንዳለ
ይሄ ምናልባት እናንተ ሻምፖ ሊመስላችሁ ይችላል፣ ኮንዲሽነሩ ሊመስላችሁ ይችላል። ዘሜንቲንግ ግን ይሄኛው ነው። ይሄ ፓርት ነው አንደኛ። ቅባቱ ሊመስላችሁ ይችላል። ፎርጌት ኢት። ዋናው ይሄ ነው። በዚህ ትሪት ካረጋችሁት ለምን በልብስ ሳሙና አትታጠቡትም ነው የምላችሁ። ለእናንተ ይስማማችሁ እንጂ እኔ ፀጉሬ ብታምኑ ባታምኑ በጣም አስቸጋሪ ነው። በጣም ደረቅ ነው። እኔ የሽበቱን ዘይት ቤተሰብ እኔ የሽበቱን ዘይት ልንገራችሁ፣ ስሞት እንኳን ለህዝቤ የምናዘዘው የሽበቱን ዘይት አደራ ተጠቀሙት ነው የምለው። በእውነት ስጦታችሁ እሱ ነው። እመኑኝ። ለኢትዮጵያ ህዝብ የሰጠው ስጦታ ቢኖር የሽበቱ ዘይትና የጥቅል ጎመኑ ውሃ ለማዲያት፣ እነዚህ ሁለቱ ነገሮች እኔን የማትረሱበት ነገር ነው ማለት ነው። ገና እኮ እንደዚህ ስትቀቡት ቤተሰብ አሁን እንደዚህ ስትቀቡት ራሱ ይሄ ተቋጥሮ የነበረው ራሱ ሲፍታታ በራሳችሁ ታውቁታላችሁ ልዩነቱን። በቃ እኔ ፀጉሬን በጣም ስለምፈራው ስለሚያደክም ስለነበር ከ2 ሳምንት በፊት ምንበር አልታጠብም ነበረ። አሁን የሽበቱን ትሪትመንት ከጀመርኩ ወዲህ ግን በቀላሉ ማኔጅ ስለማደርገው ቶሎ ታጠበዋለሁ በየሳምንቱ። እንዴት እንደተጠቀምኩኝ ልነግራችሁ አልችልም። ደግሞ እኮ ቤተሰቦቼ እዚህ ጋር የምታዩኝ ቪዲዮ ላይ የምታዩኝ ቤተሰቦቼ በላይቭም እገባለሁ። በላይቭም ብዙ ጥያቄና መልስ እያስተናገድኩኝ ነው። ለእናንተ ብዙ ታይሜን እየሰጠው እመን ነው። ግን ለምንድን ነው ሰብስክራይብ የማታደርጉት? 60% ኦፍ ማይ ቪወር አንሰብስክራይብ ይለኛል። አንሰብስክራይብ የጉግል አካውንት ስለሌላችሁ ነው ወይንስ? የገረመኝ እኮ የኢትዮጵያ ሕዝብ ቁጥር 110 ሚሊዮን በላይ ነው አይደለም? ይሄ ሁሉ ሕዝብ ይዘን እንዴት ነው ሌሎች እና ኬንያ፣ ሌሎች ትናንሽ ሀገሮች የነሱ ዩቲዩብ ከኛ በላይ የሚታየው? እስቲ ንገሩኝ። ዋትስ ዘ ሪዝን? እንደዚህ ዩስፉል የሆነ ቻናል ስታገኙ፣ በነፃ የሚያገለግላችሁ ስታገኙ ሰብስክራይብ አድርጉ። አሰይ በሳምንት አትሊስት 2 ወይ 3 ተርስዴይ፣ ፍራይዴይ ኤንድ ሳተርዴይ፣ ሰምታይምስ ደግሞ ታይም ካገኘሁኝ ዌንስዴይ ለትንሽ። የዌንስዴው እርግጠኛ አይደለሁም ግን ሐሙስና አርብ፣ ቅዳሜ ሶስቶቹ ትንሽ የተሻለ እገባለሁ ማለት ነው። እስከዛ ድረስ አሁንም የምለምናችሁ ሰብስክራይብ አድርጉት። ቪዲዮ ደግሞ ስለቅ ቶሎ እንዲደርሳችሁ የደውሏን ምልክት እሺ። እና በሚቀጥለው ሌላ ትሪትመንት ይዤላችሁ እመጣለሁ። ልሰራላችሁ የምትፈልጉት ነገር ካለም ጻፉልኝ። ሁላችሁንም ወዳችኋለሁ።